አሜን የሚባል ልጅ ያለሽ አሜን አሜን ኤፍሬም የሚባል አለሽ ዳነ በይስ አሜን በቤሲ ጨነ ለነፍሴ ሰላም ስንሻ ዳነ አዲስ ዳነ ይበልሲ ዘርጉና እጆቻችሁ ዳነ በልሲ ነይስ ወደዚህ ነይ አውሪያ
ፈተና ሲገጥም ኢየሱስ ሊድንሽ አምፈልግ እንዲድን የት ነው ያለው? እሱ ዝም ነው። ስኳር ይጠቀማል። ስኳር ይጠቀማል። ከአንድ ዓመት ጀምሮ ኦርቶዶክስ ይረዳኛል ሳዝን ፈተና ሲገጥም ኢየሱስ ይረዳኛል ሳዝን ልቡ ይነካል በመንገዴ ሁሉ ፈተና ሲገጥም አባቴ ሰማይን ስጠራው ሰማይ የለም ነበር፣ ምድርን ስጠራው ምድርም የለም ነበር። ልክ እንዲሁ ይሄም ልጅ በእኛ መካከል የለም፣ ግን በስም ጠራኸው፣ በስሙ ጠራኸው። ልክ አሜን። ኤፍሬም ያዕቆብ ለኤፍሬም ቀኙን እንደሰጠ ለዚህ ቤተሰብ ቀኝን እንድሰጥ ጸለይኩ። አብሮት እንዳያድግ በኢየሱስ ስም ጸለይኩኝ። ሳር ከመሬት እንደሚነቀል ተመልሶ እንደማይበቅል ከደም ውስጥ ስለተነቀለ አመሰግናለሁ። ምንድነው የሆነልህ? በዚህ ሲጸለይ የነበረውን ትነግረንና እዛ በኋላ የሆነውን ነገር። እሺ፣ እኔ ዛሬ ሳምንት ከሰዓት እየተጸለየ እግዚአብሔር ሰው በጣም በእግዚአብሔር መንፈስ ተቀጣጥሎ እየጸለየ ከአደጋ የሚተርፍ ሰው አለ፣ ከአደጋ የሚተርፍ ሰው አለ እያለ ስጸልይ ነበርና በዚያን ጊዜ የሆነ ነገር ውስጤ ላይ ተሰማኝ። በቃ እግዚአብሔር ከተናገረ ችግር የለም ብዬ ከባለቤቴ ጋር እዛ ተቀምጠን ነበርና ፕሮግራሙ ሲያልቅ ልክ 12 ሰዓት ሲሆን ወጣን ሄደን ሻሸመኔ ልንደርስ ስንሆን የተሳፈርንበት መኪና ከፊት ለፊት የአያ ጋሪ ውሃ ሙሉ አርገው ጭኖ የሚሄድ ነበርና እንዳለ ሄዱ ከአያ ጋሪ ጋር ተጋጨ። ጋሪው ሁለት ቦታ ሰበረ። ከዛ እዛ ጋሪው ምን ሄዱ አንድ እናትና ልጅ ነበሩ፣ እነሱንም እዛ ወረወረ። እንትኑ መኪና እንዳለ ፊት ለፊቱ ተበላሽተው ነበረ። ከዛ እኛን መኪናውንም እዛ ወርውረው ውስጥ ያለንን ሰዎች ማንዳችንም ሳንነካ የማንም ደም ሳይፈስ ማንም ምንም ሳይፈስ በሰላም ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ከባለቤቴ ጋር ነበርኩና እያሰብኩ የነበረው ልጆች ቤት ጥለን ነበር የመጣነውና ሰይጣን ያወጣ እቅድ እኛን ከልጆች ለይቶ መንገድ ላይ ለማስቀራት ነበር። እግዚአብሔር ግን ቀድሞ እዚሁ ስራ ሰርቶ መንገዳችን ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን።
እዚህ ጋር የእግዚአብሔር ሰው የምናገረው እኔ ይሄን ምስክርነት ለመናገር የፈለኩት የምናገረው ቃል እግዚአብሔር አፉ ላይ ተጠቅሞ እየተናገረ ስላለ አንድም ቃል ያለ ስራ ዝም ብሎ የሚወጣ አይደለም። ኢየሱስ ጌታ። እያንዳንዷ ቃል ዋጋ አላት። በእያንዳንዳችን ህይወት ላይ ይሰራል። ከየት ነው የመጣው? ወንደገነት እንደዚህ በል እስቲ ስራዬ በል እስቲ ስራዬ ተለወጠ። ቻው አሜን። እሷ እህታችን ሳምንት ነው የተጸለየላት። በዚህ በነበረው ፕሮግራም እግዚአብሔር ያደረገላትን ነገር ከራሷ አንደበት እንሰማለን። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እኔ ማለት የቤት አምላክ የሚባል ነገር አለ። የቤት ጣጣ ብዙ አንከራቶኛል። ቲቪ ማስይዞኛል፣ ሳምባ ኤችአይቪ ማስያዘኝ፣ አስራበኝ፣ አስጠማኝ፣ ከባሌ አንለያየኝ። ሳምንት እዛች ጋር ተቀመጥ፣ ልጁ አስቸገረኝ። ውጭ ጋር ተቀመጥ፣ እዛ ጋር ተቀመጥ፣ በቃ ልጅ አስቸግሮኝ እሱ ሲጸልይ እንዲህ ምናምን ብሎ ሲጸልይ ራሴን መቆጣጠር አቃተኝ። ጀመረ ከማህፀኔ እውነት ነው የምላችሁ ፈሳሽና ደም ቷ ብሎ ፈሰሰ። ከዛ መቋቋም አቃተኝ። እጄ ሁሉ እንዲህ ሽባ ነገር ተሰማኝ። ወደኩ፣ መጣሁ፣ ተጸለየልኝ። ኤችአይቪ ማስይዞኛል መሰል ያው ከኤችአይቪ ማውን ነፃ ሆንኩ። ተመርምሬ እግዚአብሔርን እናመስግን። እውነት ነው የምላችሁ ይህ አጋንንት ማለት ብዙ አድርጎኛል፣ ብዙ አንከራቶኛል፣ ብዙ በሽታ ይዞኛል፣ ከባሌም አለያይቶኛል። ግን እዚህ ተጸልዮልኝ ይኸው ተመረመርኩ፣ ከኤችአይቪ ነፃ ተባልኩ። እሱ ሃሌሉያ። ማታ ደግሞ እግዚአብሔር ሆይ አሁን ደግሞ ነገ ሂጄ መሰክራለሁ፣ ክብር ላንተ ብዬ አመስግኜ እንደተኛ እሱ በህልሜ ያየሁት አንቺ ከኤችአይቪ ነፃ ሆነሻል፣ ሂደሽ መስክሪ ብሎ እስቲ ጀርባ ይመታኝ። በህልሜ ማታ አየሁት። ይኸው መጣሁ፣ መመስከር አለብኝ። እግዚአብሔርን አመስግኑልኝ ምን እንደሆነ። እግዚአብሔርን ደግሞ እመኑ፣ እግዚአብሔርን እመኑ፣ እውነት እመኑ። እግዚአብሔር ልብስ አይም ሀብት አይም። እግዚአብሔር የድሃ አምላክ ነው ኢየሱስ። ጌታ ይባረክ። እግዚአብሔር ለአንቺ ስላደረገው ነገር በጣም ደስ ብሎናል። እግዚአብሔርን እንባርካለን። ለምልሚ፣ ቤትሽ፣ ታሪክሽ፣ ህይወትሽ ይቀጥል። ልጅሽ ይደግ። አባት ይሁን፣ ወንድም ይሁን፣ መሪ ይሁን። ምንድነው የሆነልህ? እንዴት ነው የተጸለየልህ? እኔ እጄ ላይ ቁስል ነበር። ያው ጊዜያችንን ነው ነውና ንቅሳት ለመነቀስ ሞከርክና ቆሰለ። ኦኬ፣ ንቅሳት ለመነቀስ ሞከረ። ከዚህ ቆሰለ። ሙሉ ቁስል ሆነ። ቃሉ ዶን ሊሚ ያለው ማይ ጋድ ነበር፣ ግን ጠቅላላ ቆሰለብኝ እንጂ እሺ፣ ወደ 25 ቀን ምናምን በትልፍ ስለሆነ እጄ ከፍም ዝቅም ወደዚህ አይደል ማለት እዛ ቀን ተዛጋ ቁጭ ብዬ ነበር። እንዲሁ ነበር ሲጸለይ በዚህ መጣው ቀባና ቅባቱ እየፈሰሰ ነበር። ምን ነው ቢንድሳለ ከፋለ እንጂ ምን ነው አዲስ ፕሬዝ ጋድ ሃሌሉያ። እሺ አሜን በሉ።
አሁን ይሰራል በደንብ። ከዛ እንደዚህ ሄድኩኝ ወደዛ እጄ እየሰራ ምን መጣ። በዛው ነው ሰዓት ነው መስራት የጀመረው። አዎ ቅባቱ ነው ቢሄድ እንዲሰጣ ከፋለ ወረደ። በቃ እስካሁን ዞሮ እንደዚህ ይዞራል። ምንም ከዛ በኋላ ቁጥሩ ሙሉ ደረቀና ራሱ ማርገፍ ጀመረ። ሃሌሉያ ፕሬዝ ጋድ። ተባረክ። ቻው። ደስ ብሎናል እግዚአብሔር ለአንተ ስላደረገው ነገር። ፕሬዝ ጋድ